ያ እና ከአፖስትልስ ክሪድ አንጻር ያነሳነው ነገር ኦልሬዲ እንዳለ ነው። ጥቅም አለው ወይ? ቤተክርስቲያን ስትጠቀምበት ኖራለች ወይ? አዎ። ሲቀጥል አሁን እዚህ ጋር አንድ ኦርቶዶክስ መጥቶ አልዳንክም ቤተክርስቲያን አይደለም ቢለኝ አፖስትልስ ክሪድ መካከል እኔ የማላምነው ነገር ምንድነው? አውጣና አሳየኝ እስቲ ነው የምለው። ኦኬ። ስለዚህ አሁን አፖስትልስ ክሪድ ያለው ሰውዬ ነው እሱ ውስጥ መልሶ አጣብቂኝ ውስጥ የሚገባው ብዬ አስባለሁ። አፖስትልስ ክሪድ ውስጥ ባለፈው ያለው ነገር ስለሌለ ማለት ነው። ስለ ጌታ ራስ፣ ስለ ጥምቀት፣ ስለምን የለም እና ሲምፕሊ እንደ አንድ ክርስቲያን ለመቆጠር አፖስትልስ ክሪድ ወሳኝ ሆኖ ሰውየው ይሄን ካላለ እንደ ክርስቲያን የማይቆጠር ከሆነ ሰውየው ይሄን ካላለ ኦሬዲ የክርስትና ትምህርቱ አደጋ ውስጥ ነው የምንል ከሆነ ኦኬ። ይሄን በማለቱ ደግሞ ፉልፊልድ የሆነ ክርስቲያን ቢሊፍ ውስጥ ነው ያለው ብለን የምናምን ከሆነ ሲምፕሊ እስካሁን ሲያስተምር የነበረውን ትቶ አሁን አንድ በቃ አፖስትልስ ክሪድም ማብራራት ብቻ ነው ያለበት ማለት ነው። ምክንያቱም ስለ ጥምቀትም ስለምንም የጌታ እራት እውነተኛ ነው አይደለም እንትን ነው በዛ ነው የሚል ነገር የለም እዚህ ክሪድ ላይና ማለት ነው። ነገር ግን ጥቅሙ እነዛ ናቸው። ተጠማቂው ይሸመድደዋል። ያ ተጠማቂ የሚጠመቀው ያንን በትክክል በቃሉ ከያዘ ነው። ከኔ በኋላ በል አይደለም ራሱ ከኔ በኋላ በልም አይደለም ፖይንቱ ራሱ ማለት ነው። አንድ እሱ። ሁለተኛው ነገር ደግሞ ክርስቲያኖች በደንብ ትምህርታቸው እዚህ ማዶ ያለ ቤተክርስቲያንና እዛ ማዶ ያለ ቤተክርስቲያን ትምህርታቸው ዩኒፎርምሊ ዋና የሆነ ነገራቸው ላይ ይሄድ መሆናቸውን የሚረዱበት ትምህርትም ጭምር ዝም ብሎ ለተጠማቂዎች ብቻ አይደለም፣ ህዝቡ በደንብም ይዘው የሚማረው ትምህርትም እንደ ጀስት ከሬጉላር ፊዴ ጋር ቀጥተኛ ኮኔክሽን ስላለው ማለት ነው መርሃ ሃይማኖት። ሶስተኛ ነገር ደግሞ ራሱ አፖሎጂቲክ ስራ ነው የሚሰራው። ስለዚህ እነዚህን ነገሮች ይዘን ነው ስለ አፖስትልስ ክሪድ ስናወራ የምናወራው ማለት ነው። ጠቃሚ ነገር ነው፣ በጣም ኤክስትሪምሊ ጠቃሚ ነገር ነው፣ በጣም ጠቃሚ ነገር ነው እንዳልኳችሁ ነው። እና ግን አሁን ይዘህ መተህ የሆነ እንትን ስትሰራበት የሆነ ዳይሴክት ማድረግ የምትፈልገው ነገር ሲኖርና ያንን ነገር ስትሰራበት ግን በጣም አደገኛ ነው፣ በጣም አደገኛ። ኦኬ ሶ በኢትዮጵያ ትራዲሽን ውስጥ በወንጌላውያን አብያተ ክርስቲያናት ትራዲሽን ውስጥ እኔ ምን ያህሉ እንደሆነ ጌታን ሲቀበል እሱን ያለው እግዚአብሔር ነው የሚያውቀው፣ እዛው መካነ ኢየሱስ ጭምር ማለት ነው። ኦኬ ምን ያህል ሰው ነው ጌታን ሲቀበል እሱን ያለው ራሱ? ዛሬ እኔ እንትናችሁን ጸሎታችሁን አልቀበልም ያልከው ህዝብ በሙሉ ዓለምን ክጃለሁ ብሎ የመጣ ህዝብ፣ ሰይጣንን ክጃለሁ ብሎ የመጣ ህዝብ ነው። ከዚህ በኋላ ለአንተ እኖራለሁ ብሎ ንስሐ ገብቶ የመጣ ህዝብ ነው። በደህንነት ትምህርቱ ውስጥ አፖስትልስ ክሪድ ላይ ያሉትን ነገሮች ሙሉ በሙሉ በሚባል ደረጃ ይማራቸዋል። ኦኬ ስላሴስ በጣም በአስቂኙ ነገር ስላሴስ ብሎ ሲጠይቅ ስሰማ እኔ መሰለኝ በቃ ጀስት እንትን ያደረገኝ ወዲያው አይምሮ የወሰደኝ ክርስቶስ ብቻ ሲባል አብና መንፈስ ቅዱስስ የሚሉ ሰዎች ጋር ነው ቀጥታ ልብ የወሰደኝ ማለት ነው። ኦኬ ክርስቶስ ብቻ ስንል እንግዲህ ታውቃላችሁ ምን ማለታችን ነው። ዓለምን ክጃለሁ ስንል ስላሴ እስካልክ ዓለምን ክጃለሁ ብሎ ንስሐ ለሚገባው ሰውዬ ማለት ስላሴ እስካልክ ክርስቶስ ብቻ ስንል አብና መንፈስ ቅዱስስ እንደሚሉ ሰዎች ነው እየሆንክ ያለው ሙግትህን እያደረክ ያለው ልክ እንደዛ። this is በጣም አሰቃቂ ነገር ማለት ነው። ኦኬ ስለዚህ እዚህ ያለው ወንጌላውያን አብያተ ክርስቲያናት እንትን ስር የአብያተ ክርስቲያናት ጥላ ስር ያሉ አብያተ ክርስቲያናት በሙሉ ዓለምን ክጃለሁ ያለ አማኝ ነው ያላቸው። ወደ ጌታ ሲመጣ ማለት ዓለምን ክዶ የመጣ አማኝ ነው ያላቸው። ኦኬ ከሚማረውን ነገር የሚያስተምሩት ከዛ በኋላ አፖስትልስ ክሪድን ቀጥታ ኮት ባያደርጉም አፖስትልስ ክሪድ ውስጥ ያለውን ነገር ግን እንትን ይማሩታል። በደህንነት ትምህርታቸው ውስጥ ይማሩታል። ስለዚህ ይሄ ምንም እንትን የሚያደርግ ነገር አይደለም፣ ምንም የሚያከራክር ነገር አይደለም። አፖስትልስ ክሪድ ላይ ያሉ ነገሮችን አንድ ወንጌላዊ አማኝ ማመን አለበት የለበትም? ማመን አለበት። ሲቀጥል ግን አንተ ከመጠመቁ በፊት ሰውየውን ከማጥመቅ በፊት ስታስተምረው ገና ሲመጣ ከዓለም ሲመጣ ገና አፖስትልስ ክሪድ ነው የምታስብለው? የትኛው ቤተክርስቲያን ነች እንደዛ የምታስብለው? በፕሮቴስታንት ታሪክ ውስጥ ማለት ነው የትኛው ቤተክርስቲያን ነች ሰውየው ገና ከሌላ እምነት ወር ደግሞ ከሌላ ወርልድ ኦፍ ቪው ወደ ክርስትና ሲመጣ ና አፖስትልስ ክሪድ ላስ ብለ የሚለው የፕሮቴስታንት ትራዲሽን ራሱ የትኛው?
ገና እኮ ሰውዬው እኮ ሙስሊም ነበረ። መጣ እኮ በቃ ጌታ ማርኮኛል ብሎ መጣና አሁን ከኔ በኋላ የምለውን ትላለህ ብለህ ደግሞም በአንድ ልጁ ስትል ልጁ ማለት ምን ማለት ነው ይላል። ገና ማለት ነው አላስተማርከውም። ገና እኛ ጋር እኮ ልጁ ክህደት ነው ይላል። ኦኬ። ስለዚህ በጣም 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 ኃይለኛ የሆነ ስህተት ነው። ኦኬ። ሲቀጥል ደግሞ አፖስትልስ ክሪድ ላይ ከሆነ ያንተ እንትን ያለው ያንተ ኦልሬዲ በቃ እምነት ያለው እና የማስብለው አፖስትልስ ክሪድ ነው ምናምን ካልክ ሲምፕሊ አንድ አማኝ እውነተኛ አማኝ መሆኑን እየለካ ያለው በዛ መንገድ ከሆነ አንድ ቤተክርስቲያን እውነተኛ ቤተክርስቲያን መሆኗን እየለካ ያለው በዛ ክሪድ ውስጥ ከሆነ እስከ ዛሬ ያልከን ጥምቀት ማነው የጌታ እራት እንደዚህ ብለው የሚያምኑ ከእናንተና ጋር ህብረት ባደርግ ይሻለኛል ምናምን ያልከን በሙሉ ዜሮ ሊገባ። ለምን ታደርጋለህ? በቃ ይኸው እኛም እናምናለን፣ ኬሲም ታምናለች፣ ወንጌልም ታምናለች። አፖስትልስ ክሪድ ላይ ያለውን የማያምን ጴንጤ የለም። በቃ ለዛ ለምን ህብረት አታደርግም ነበር? ኦኬ። ስለዚህ ይሄም ሌላ እንትን ሌላ ዝም ብሎ አጀንዳ ፍለጋ ነው የሚመስለው። ስለዚህ ዊዝደም እንዳለው አገልጋይ እኔ እንደ ዋይዝ አገልጋይ ብሎ አንድ ሰው ከመጣ ማለት ነው እንደ ዋይዝ አገልጋይ መጀመሪያ ማስተማር ያለብህን ህዝብህን ማስተማር አለብኝ ብለህ የምታስበውን ነገር ማስተማር። አፖስትልስ ክሪድ ላይ ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ይላልና ወልድ ፈጣሪ አይደለም ወይ? መንፈስ ቅዱስስ ፈጣሪ አይደለም ወይ የሚልን ጥያቄ መጀመሪያ መመለስ አለብህ አስቀድመህ ማለት ነው። ክሪዱን ይሄኛውን ክሪድ እንደው መተህ ዝም ብለህ ህዝብ ላይ ከመጫንህ በፊት መጀመሪያ እሱም ማስተማር መቻል አለብህ። መጀመሪያ ቁጭ አድርገህ ህዝብህን ያንን ማስተማር መቻል አለብህ። አብዛኛው ይህንን የሚለው ራሱ በትክክል ተረድቶታል የሚለው ሌላ ጥያቄ ስለሆነ ማለት ነው። ኦኬ። ጎበዞች ከሆናችሁ ብልህ ከሆናችሁ መጀመሪያ የምታደርጉት እሱን እናንተ የምታጸልዩትን ጸሎት እናንተ የምታስገቡትን ንስሐ እንቀበል። እግዚአብሔር ከተቀበለው አንተ ተቀበልክ አልተቀበልክ ሲጀመር እኮ ዩአርና ሲግኒፊካንት እኮ እንዴ። ቤት ስከፍት እንትን የሚሰጡ ቤት ስከፍት ጊፍት አበባ የሚሰጡ ማን እንደሆኑ እናውቃለን። ፖስት ስታደርግ ከፖስት ስር መጥተው የሳቅ ኢሞጂ የሚያደርጉልህ እነማን እንደሆኑ እናውቃለን። ሶሪ ምክር መሆን አይችልም ብያቸዋለሁ። እነማን እንደሆኑ እናውቃለን። መጀመሪያ እሱን አስተካክል። ወርደ ይሄንን የእናንተን ንስሐ ከማለት በፊት መጀመሪያ ሰሚዎችን አስተካክል። አድማጮች በየጊዜው እየመጡ ጋዝላይት የሚያደርጉ ለአንተ ጭምር የማይጠቅሙ ናቸው። ለአንተ ጭምር አይጠቅሙም። ሊለዩ የፈለጉት ሊበሉ ነው። መጀመሪያ እሱን ማስተካከል አለብህ አስቀድመ ማለት ነው። መጀመሪያ አድማጮችን አስተካክል። አይዞ የሚሉን አይዞ አትበሉኝ በላቸው አላልኩም። ከጠቀሙ ምን አገባኝ እንኳን ባለ ምን ጽዳ ይልኩልም ያኔ አያገባኝም። እሱ አይደለም ጉዳዩ። የሚሰሙ እነማን እንደሆኑ ግን ያሳያል። ይሄ የሚሰሙ እነማን እንደሆኑ ግን በደንብ ያመለክታል። ኦኬ። የሚያደምጡ አንተ አገለግላቸዋለሁ የምትላቸው ሰዎች አይደሉም። የሚያደምጡ ሌሎች ናቸው። እነሱም ማገልገል ፈልገህ ከሆነ እዛ ሄደህ ማገልገል ነው፣ አለቀ። ኦኬ። ስለዚህ ይሄ ደግሞ አንተን ራሱ ወደ አንድ አቅጣጫ ይወስዳል። አጀንዳ ፍለጋ ብቻ ነው እዚህ ያለው። አጀንዳ ፍለጋ ብቻ ነው እዚህ ያለው። ሐሳብ ማነጋገር ብቻ ነው። ከዚህ በፊት የተናገራቸውን ለትውስታ የሆነ ነገር ትውስታ እንዲሆን እኮ ጋይስ አንድ ዓመት መቆየት አለበት ቢያንስ ትውስታ እንዲሆን ማለት ነው። አንድ ዓመት እንደው በጣም ከበዛ አንድ ዓመት ካነሰ ማለት አንድ ዓመት መቆየት አለበት ለትውስታ ብለህ የሆነ ሪከርድ ከአንድ ኦርቶዶክስ ሪከርደር የተገኘን ሪከርድ ትለጥፋል። ገና እኮ ካወራው 3 ወር እኮ ነው። ገና 3 ወር ራሱ አስተካክሎ እኮ አልሆነህም እኮ ለትውስታ ብለህ ትለጥፋል። አጀንዳ ፍለጋ ይባላል። ኦኬ። አትርሱኝ ባይነት ይባላል። አስቀድሜ እንዳልኩ እኔ ትራዲሽናል አይደለም ይሄ ችግር፣ ትራዲሽናል አይደለም። ከዚህ ትራዲሽን ጋር አብረን ኖረናል፣ አብረን እየሰራ ይሄ ፐርሰናል ሰሚ ፍለጋ ከሆነ ሌላ ነገር አውራ። በቃ እንደዚህ መታ አትበጥብጥ። ወይ ጎራህን ለውጥ ቀይረ፣ ጎራህን እንትን አድርገህ ጎራህን አስተካክለ አውራ። ኢፍኖት ግን ኢሹ ያልሆነ ነገር ይዘህ መተህ እንደ ኢሹ እንዴ አንተ ንስሐ ተገባው ለአንተ ነው እንዴ? ዓለምን የካድ ነው እኮ ለአንተ አይደለም። ትላንትና እነ ኤፍሬም ቤት ዓለምን የካዱ ሰው ሰይጣንን የካዱ ሰዎች እስልምናን ክደው የመጡ ሰዎች እኮ ለአንተ አይደለም የካዱልህ። ራሱ የካዱለት ከተቀበላቸው አንተ you are not significant። ገና አድማጮችን ያላስተካከልክ ሰው ሲግኒፊካንት አይደለም።
ካመጣኸው አይቀር ማለት ነው። በዚህ መንገድ ካመጣኸው አይቀር ያንተ መቀበልና አለመቀበል ምንም የሚያመጣው ነገር የለም። ኦኬ ቁጭ ብሎ ያንተን ንግግር እየሰማ የሚናደደው የጌታን ስራ ወንጌልን እያበላሸ ነው ብሎ የሚበሳጨው ህዝብ ለጌታ ህይወቱን የሰጠው አፖስትልስ ክሪድም ብሎ አይደለም። አፖስትል ክሪድም ብሎ አይደለም። ክሪዱ ማንም ሰው ጋር ቢለመድ ሰዎች ቢማሩት በትክክል በልባቸው ቢይዙት ጥንት ይነገር የነበረውን ትምህርት ያንን ክርስትና በትክክል በአጭሩ መያዝ እንደሚችሉ ሰዎችን አምናለሁ። በደንብ ነው ማለት ቤተክርስቲያን ያንን ታስተምራለች። ቤተክርስቲያን ያንን ታስብላለች። ያንን ኮንፌስ ታስደርጋለች። ኦኬ ነገር ግን እቺ ቤተክርስቲያኔ ዓለም ደክሞት የሚመጣን ሰው ይሄንን ካላልክ አይደለም የምትለው። ዓለምን ክጃለሁ ብለው ወደ ኢየሱስ እቅፍ ግባ ነው የምትለው። ኦኬ ስለዚህ አንተ ሲግኒፊካንት አይደለም። አሁን ስመለከተው መካነ ኢየሱስን ጨምሮ አንተ በሁሉም ኢትዮጵያ ኢቫንጀሊካል ሰርክል ላይ አንተ በቃ ያውርነት ሲግኒፊካንት። ምክንያቱም እያመጣ ያለው ነገር ኮምፕሊትሊ ከዲስከሽን ውጭ የሆነ ነገር ዲስከስ ሊደረግበት የማይገባ ነገር። ትምህርቱን እናስተምር፣ ይሄኛው ትምህርት በጣም አሪፍ ነገር ነውና እሱን እስቲ እንሂድበት። እሱ አንድ ነገር ነው፣ እንዴ ልንተባበረህ የምንችለው ነገር። የእናንተ ንስሐ አልቀበልም ሲጀመር ለአንተኛ ንስሐ አልገባንም። ወደ አንተ ማን ንስሐ ገባ? ሲጀመር ወደ አንተ ማን ንስሐ ገባ? ስለዚህ የሚያደምጡህን አጀንዳ ፍለጋ የዛሬ 3 ወር የተናገርከውን ነገር ለትውስታ ብለህ ስትለጥፍ መጥተው የሚያጨበጭቡልህን እነሱን መንገር ትችላለህ። ከዛ በተረፈ ግን ይሄ በጣም አደገኛ ነገር ነው። ጋይ ሶሪ እንዲህ ስናገር እንግዲህ ተሰምቻለሁ። ይሄ ግን በጣም አደገኛ ነገር ነው። እንዴ አንሰማም፣ በግድ ነው በቃ አንሰማም፣ አናደምጥም፣ አንተን አናደምጥም፣ አንፈልግም። እሺ ምን ይሁን? እሺ እንዴ እና እኛም ዓለምን ማስካድ እንቀጥላለን። አንተም ደግሞ በቃ ጥግህን ይዘህ የሆነ ዳርህን ይዘህ የሆነ ነገር አጀንዳ በመጣ ቁጥር አጀንዳህን እያወራ እንትን ማድረግ ትችላለህ። ለማንኛውም ግን እስቲ ዲቤቱን ይቀበልና ዲቤቱ ላይ እንመለከተው። ግን በዚህ ሁሉ መሃል አንድ ነገር ልበል። ክርስትና ስለ ክርስቶስ ነው፣ ስለ ኢየሱስ ነው፣ ኢየሱስ ላይ ስለማተኮር ነው፣ ኢየሱስን ስለመኖር። ዶክትሪን ላይ እንግዲህ ታውቃላችሁ፣ ዶክትሪን ላይ ችግር ያለበት ቤተክርስቲያን የቤተ ክርስቲያንነት መልኩ እየደበዘዘ ይመጣል ብዬ በጽኑ ማምን ሰው ነው። ዶክትሪን ላይ አልደራደርም፣ አላወራም ዶክትሪናል ነገሮች ላይ። ነገር ግን አስቀድሞ ዶክትሪናል ኢሹዎቻችን ላይ እንደ ኢቫንጀሊካል ቸርች እንደ ወንጌላውያን አብያተ ክርስቲያናት ዶክትሪናል ነገሮቻችንን ማውራት ካለብን አስቀድመን ኮመን ግራውንድ መፈለግ መቻል አለብን። ኮመን ግራውንድ መፈለግ መቻል አለብን። አንድ የምትባል ነገር አለች። እቺን ረስቼ ነው እዚህ አንድ ነን ምናምን እንደሚባለው እንዳይመስላችሁ የሚባል ነገር ማለት ማን አለ? እኔ እኮ ወይ ጆሮአችሁን እኮ ታከማችሁ ብትመጡ ጥሩ። ማን አለ? አንድ ማን ነው አንድ ነን ያለው? በሁሉም ነገር አንድ፣ በእያንዳንዱ ነገር አንድ ነን ማን ያለው? ማንም በሁሉም ነገር አንድ ነን ያለ ሰው እንዴ? አንድ ቸርች አይደለም ፕሮቴስታንት አንድ ቸርች አለን በማለት ነው የምንታወቀው። አንተ ሳትመጣ ገና አንተ ቁጭ ብለህ አበባ እየሰጠ እያደመጥክ በነበረ ጊዜ ፕሮቴስታንት አንድ ቤተ ክርስቲያን አይደለም ስንል ነበር። እኔም አለው እዚህ አማን አለ። ከኔ በፊት እኔ ቲክቶክ የመጣው ትላንት ነው። ከኔ በፊት ሲሉ የኖሩ ሊኖሩ ይችላል። ኦኬ ፕሮቴስታንት አንድ ቸርች አይደለም፣ አንድ ሙቭመንት ነው። በዛ ሙቭመንት ውስጥ ግን የተለያዩ ዲኖሚኔሽኖች አሉ። አነሳሳቸው ስለሚወስናቸው እንደየአነሳሳቸው የተለያየ ትራዲሽን ይዘው ይመጣሉ። ግን ኢሴንሻልሶቻቸው ላይ ደግሞ አንድ ናቸው። ኢሴንሻልሶቻቸው ላይ ደግሞ ሊደራደሩ አይችሉም። ኢየሱስ ላይ ሊደራደሩ አይችሉም። ሶሎዎቹ ላይ ሊደራደሩ አይችሉም። ኦኬ ዋናችን ነው የሚሉት ነገሮች ላይ ሊደራደሩ አይችሉም። ዋናችን ነው የሚሉትን ነገር ከያዙ በኋላ ግን እንደየትራዲሽናቸው የተለያየ ነገር ይዘው ይመጣሉ። ኦኬ የተለያየ ነገር ይዘው ይመጣሉ። ስለዚህ ኢሴንሻል የሆኑ ነገሮች ላይ የወንጌል እውነት ላይ አንድ ነን። ነገር ግን ሌሎች አንድ ያልሆኑ ነገሮች አሉ። እንደዛ ቢሆን ኖሮማ እኔ መካነ ኢየሱስ ለምን አልሄድም? እኔ ለሙሉ ወንጌል አልሄድም? አማን ለምን ኤምኬሲ አይመጣም? ይሄ በተደጋጋሚ ያወራነው ነገር ነው። አንድ ነን የሚል ነገር አይሰራም። በራስህ የሆነ ሙግት እየፈጠርክ የራስህ ሙግት ትሞግታለህ እንዴ? ራስህ የፈጠርከው ሙግት ነው አሁን እየሞገትክ ያለው እንጂ
እኛ ያልነን ነገር አይደለም። እዚህ ያሉ አፖሎጂስቶች ያሉትን ነገር አይደለም። እዚህ ያሉ ወንጌል ስራ ላይ ያሉ ሰዎች ያሉትን ነገር አይደለም እያልክ ያለው ማለት ነው። ኦኬ እኔ መካነ ኢየሱስ የማልሄደው መካነ ኢየሱስ ጋር አይ ይሄኛው ነገር ትክክል አይደለም የምለው ነገር ስላለ በዚህ ጉዳይ ላይ ስንነጋገር ነው የኖርነው። ስንነጋገር ነው ምን ኖሮ ዩቲዩብ ገብተህ ማየት ትችላለህ። ትልቁ ችግር ምንድነው? እኔና የመካነ ኢየሱስ ጓደኛዬ ወንጌል ሰብከን ሰዎች ጌታን ተቀብለው ይዘነው ሙሉ ወንጌል ሄደን ጌታን እዛ እንዲቀበል ስናደርግ ታገኘናል። አባልነት እዛ ስንሰጠው ታገኘናል። ኦኬ አየህ፣ አንድነት የሚሰራው እዚህ ጋር። ባለፈው ከቴሌግራም ቻናል ላይ አንድ ነገር ለጥፌ ነበር። እዚህ ያላችሁ ዴቭን ታውቁታላችሁ። ዴቭ አንግሊካን ከጓደኞቹ ጋር ወንጌል ሰብጭቶ ወጥቶ ነበር አንድ ስፍራ ላይ። ስፍራውን አልነግራችሁ። ወንጌል የሰበኳቸውን ሰዎች ወስደው እንዳለ ወደ 30 ምናምን ሰዎች ጌታን ለመቀበል የወሰኑ ሰዎችን ሙሉ ወንጌል ነው የሰጧቸው ማለት ነው ወስደው። ዩሲ አንድ ነን ስንል የምንልበትን መንገድ አየኸው? ዓለምን አስክደ ነው ሰይጣንን አስክደ ነው ለአንድ ቤተክርስቲያን ስንሰጠው አይተዋል። እዚህ ጋር መሬት ያለው እውነታ ይሄ ነው። አንተ እዚህ የምታወራው ነገር ሲግኒፊካንት አይደለም የሚባለው ለዛ። ስለዚህ ዲቴል ሊሆኑ ዶክትሪናል ነገሮች ላይ ዲቴል ሊሆኑ ልንለያይባቸው የምንችሉ ነገሮች ላይ እኛም ልዩነት እንደብቀን አናውቅም። ስለዚህ ራሴ የምትፈጥረው ሙግት አትሞግት። ራስን ይሄ ሙግት እየፈጠርክ ያለው አንተ ራስህ። እኔ አማን ኤቢ ጆ የጌታ እራት ላይ ሳክራመንቶች ላይ የገባንባቸውን ጊዜዎች አስቧቸው ዝም ብላችሁ። በዚህ ትራዲሽን አማን በሪፎርምድ ትራዲሽን ኤቢ በዚህኛው ትራዲሽን እኔ በዚህኛው ትራዲሽን በፔንቴኮስታሉ ትራዲሽን እንደዚህ እያልን የገባንባቸውን ጊዜዎች አስቧቸው። እነዛ ትራዲሽኖች ዲቴል ላይ ሲያወሩ የተለያየ ነገር ሊያወሩ ይችላሉ። ነገር ግን የጌታ እራትን በተመለከተ ያላቸው ሪቨረንስ ግን ይሄን ይመስላል ብለን ያስቀመጥንባቸው ጊዜዎች ማለት ነው። ኦኬ ሁሉም አንድ ነው ብለን ጨምቀንማ ሪዳክሽኒዝም ብንሰራ ኖሮማ ይሄንን ባላደረግን ነበር። ይሄን ባላደረግን ነበር። ስለዚህ ዛሬ ዘመተ ያስተዋወቀው አዲስ ነገር እኮ የለም። ዛሬ ዘመተ ያስተዋወቀው እኮ ደና ነገር ራሱ የለም እኮ። ገና ስትመጣ እኮ ያየነው እኛ ረብሻ ነው። ገና ስትመጣ ሰዎች ድነታቸውን ሲጠራጠሩ ነው ያየነው እኮ። ገና ስታወራ ማለት ነው። ገና ለማውራት ስትጀምር ማለት ነው። ገና ለማውራት ስትጀምር እኮ ሰዎች እኮ በትክክል ኢየሱስን አግኝቼው አይደለ ይሁን እንዴ ብለው ሲጠራጠሩ ነው እኛ የምናውቀው እኮ። ኦኬ ስለዚህ አሁንም ራስን ማተን አድርገህ ራስን ለኢቭን እንደው ኢቫንጀሊካል ሰርክሉዝ ላለችው ለዚህ ቤተክርስቲያን ከሆነ የምትቆረቆረው ማለት ነው። መጀመሪያ ኮር የሆኑ ነገሮቻችንን ይዘህ ነው መምጣት ያለብን። ኮር የሆኑ ነገሮቻችን በዚህ ጉዳይ ላይ ከወንድሜ መለየት አልፈልግም የምንልባቸውን ነገሮቻችንን ይዘህ ነው መምጣት ያለብን። አሁን ያንተ መጥቶ እኔ እንትን አይደለሁም አልቀበልም ዓለምን ክጃለሁ የሚለው አልቀበልም ማለት ምንም ሲግኒፊካንት አይደለም። እዛው የሚሰሙህን የሚያጨበጭቡልህን እንትን የሚያደርጉልህን ትላንትና ሉተርን ካራክተር አሳሲኔሽን ሲሰሩበት ነበር። በነገራችን ላይ ላስታውስ ብዬ ስለዚህ መጀመሪያ የሚሰሙህን ሰዎች አስተካክል። እነዚህ ይሄን ነገር የሚሰሙ ልዩነቱን የሚፈልጉ ሰዎች ስለሆኑ እነሱን እየመገብካቸው ከሆነ ደስ ይለናል። መልካም እንደነሱ እንቆጥራለን። ኢፍ ኖት ግን መጀመሪያ ኮር የሆኑ ፕሪንሲፕሎቻችንን መጀመሪያ ያዛቸው፣ አስቀድመ ያዛቸው። ማንም እዚህ አንድ ነን ያለ ሰው የለም። በሁሉ ነገር ምናምን ያለ ሰው የለም። አንድ የሆንበት ነገር አለን፣ አንድ ያልሆንበት ነገር አለ። ትራዲሽኖቻችን ልዩነት አላቸው። ሁለተኛ ነገር ደግሞ ኢትዮጵያ ቤተክርስቲያን የኖረችበትን ያንን ፕሪንሲፕል ጥሰህ አይደለም። መጀመሪያ እሱ ፕሪንሲፕል ላይ ቆመህ ነው ሌላ ነገር መገንባት የምትችለው። ኦኬ እዛ ፕሪንሲፕል ላይ ቆመህ ነው ሌላ ነገር መገንባት የምትችለው። እያወራኸው ያለው ህዝብ ዓለምን ክጃለሁ ብሎ የመጣ ህዝብ መጀመሪያ እዛ ፕሪንሲፕል ላይ ቁምና ከዛ በኋላ ነው ሌላ ነገር ማስተማር የምትችለው፣ ሌላ ነገር መናገር የምትችለው ከዛ በኋላ።
ካልሆነ ግን ሁሉ ነገር ከመሰረቱ የመናድ ሀሳብ እንጂ ያለ እንደው የሆነ እንትን ማድረግ አይደለም። ይሄ ደግሞ የፖለቲክስም የፖሌሚክስም የክርስትናም የአገልጋይነትም ምንም ካራክተር አይደለም። ካራክተር በጣም ይሄ እንደዛ አይነት ካራክተር መሆን አይችልም። ስለዚህ ያው ዲቤት ቀርቦላል፣ ዲቤቱን ይቀበል። አንዱ እሱ ነው። ሁለተኛው ነገር እንደዚህ አይነት ነገሮችን ስትሰሙ በቃ አሁን እንደነዚህ አይነት ነገሮች ይቅርታ ጋይስ ስለገብቶብኝ እንደነዚህ አይነት ነገሮችን ስትሰሙ በቃ ዝም ብሎ አይቶ ማለፍ መልመድ ጥሩ ነው። በቃ እንደዚህ አይምሮ እንትን የሚያደርጉ ነገሮችን ትናንትና እናንተ ከኖራችሁበት ውጪ የሆኑ ነገሮችን ስትሰሙ በቃ እናንተ የኖራችሁበትን ያንን ፕሪንሲፕል የሚንድ ነገር ስትሰሙ ይህንን ሰው በቃ ችላ ብሎ ማለፍ ነው። ምንም የአስተምህሮ ጉዳይ ላይም ቢሆን ከዚህ በኋላ የምትሰሙት የተለያየ ነገር አይኖርም። ከዚህ በኋላ የምትሰሙት የተለየ የሆነ እንትን የሆነ ነገር አይኖርም። የሆነ ከባድ የሆነ ነገር አይኖርም። እስካሁንም የሰማችሁ ከባድ የሆነ ነገር የለም። እያንዳንዱ የራሱን ትራዲሽን ሲያወራ ነው የሰማችሁ። ከዚህ በኋላ መጥቶ የሚወራ ትራዲሽን የለም። እዛ ትራዲሽን ላይ የተቆሙ ዲቤቶች ሊደረጉ ይችላሉ፣ ወሬዎች ሊወሩ ይችላሉ፣ ንግግሮች ልንነጋገር እንችላለን ጤናማ በሆነ መልኩ። ከዛ በተረፈ ግን ከዚህ በኋላ የሚመጣ ሌላ አዲስ የሆነ ነገር የለም። ስለዚህ እንደዚህ አይነት ለየት ብሎ መምጣት የሚፈልግ ሰው ካለ አንድ ሁለቴ ይነገረዋል። ካለበለዛ ግን ያንን ሰው በቃ ኢግኖር አድርጎ ትክክለኛው ነገር ላይ ትክክለኛው ቦታ ላይ ብቻ መገኘት ነው። ትክክለኛውን ነገር የሚያስተምሩ ሰዎች ቤት ብቻ መገኘት ነው። ሉትራኖች ቴሌግራም ላይ ስንት ድንቅ ድንቅ ልጆች አሉ። ቴሌግራም ላይ ብቻ አይደለም ቲክቶክ ላይ የመጡ የሚያወሩ ስንት ልጆች አሉ። ሉተራን የሆኑ ልጆች ማለት ነው። ሁልጊዜ ስም እየጠራን እንትን ማድረግ የለብንም። እነንትና ጋ ማለት የለብንም። ሪፎርምዱ ላይ ያላችሁ ሰዎች አሉላችሁ። ፔንቴኮስታል ሙቭመንቱ ላይ ያላችሁ ሰዎች አሉላችሁ። ምንድን ነው? ከዛ በተረፈ እንደዚህ አይነት በየጊዜው አጀንዳ ፍለጋ ብቻ የሚመጡ ሰዎችን ተከትሎ መምጣቱ በጣም ከባድ ነውና ግን ታየኝ በቃ ጴጥሮስ ከጥምቀት በፊት አፖስቶሊክ ክሪድን ሲያስብልና ትላንትና እየሳኩ ነበር። ተባረኩ።